አደራ ድራማ ክፍል 28 ተለቀቀ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች ላይክ፣ ሼር እያደረጋችሁ አበረታቱኝ። አደራ ድራማ እጅጉን በጣም ደስ በሚል ሁኔታ ዛሬ ተመልክተናል። እንግዲህ ሳሚ ጥሩና መልካም ትልቅ ስራ ታሪክም ሰርቷል ማለት ነው። በስቀቀን እናቴ የትነሽ ልጄ የትነክ የሚባባሉትን እንግዲህ እናትና ልጅን አገናኝቷል ማለት ነው። ወይዘሮ ገነት በእስር ቤት ብትሆንም እንዲሁም ያው ዳጊ ብቻ እንግዲህ እናቱ መሆኗን በማወቁ እጅጉን በጣም ደስ ተሰኝቷል ማለት ነው። ይህ ሚስጥር እንግዲህ በኃይሉ ዘንድ እንዳይደርስ በማለት እንግዲህ አስጠንቅቆ ነግሮታል ማለት ነው። እናትና ልጅን ያለያየው ደግሞ በኃይሉ ነው። ያው አሁን ላይ እስር ቤትም ይገኛል ማለት ነው። በኃይሉ እንግዲህ ህፃናትን የዝውውር ስራ የሚሰራ ከእናቱ ሰርቆ ነበር ወደ ሌላ ሰው ለሌላ ሰው የሸጠው ማለት ነው ዳጊን። በሚገርምና በሚያሳዝን ሁኔታ እንግዲህ ሳሚ ታሪክና ጥሩ ትልቅ ነገር ሰርቷል ማለት ነው። ገነት እናቱ እንደሆነች አብስሮት እጅጉን በጣም ደስ ተሰኝቷል ዳጊ ማለት ነው። እንግዲህ እሱ ጋር ያለውን ፎቶ ይዞ በመሄድ ወደ ቤታቸው ብሌንን እንግዲህ እጇን እየገተተ ነበረ ይዟት ሄደው። እናም እንግዲህ የእናትሽን የድሮ ፎቶዎቿን ማየት ፈልጋለሁ በማለት ብሌን ግራ ቢያጋባትም ነገረ ስራውና ሁኔታው፣ ነገር ግን በትዕግስት ዝም ብላ ስታደምጠውም ስታየውም ነበረ። በስተመጨረሻም እንግዲህ ገነት እናቱ እንደሆነች አበሰራት። ብሌን እጅጉን በጣም ደስ ተሰኘች። በአንተ መጥፋት እኮ እድሜ ልኳን ትወቅሳለች። ልጄን መጠበቅ ያቃተኝ እኔ እኮ የማረባ ሰው ነኝ፣ አሁን እኔ እናት ነኝ ወይ እያለች እድሜ ልኳን እንደወቀሰች እኮ ነው የኖረችው በማለትም እንግዲህ ብሌን ትነግረዋለች ማለት ነው። ተያይዘው ነበር ወደ እስር ቤትም የሄዱት። በሌላ በኩል እንግዲህ ሄለን የቃል ጓደኛ ከሰላምዬ ጋር ሰላምዬ እቃ ገዝታ ወደ ቤት ስትመለስ ላግዝሽ በማለት እንግዲህ ከቃል ጋር ተገናኝተው ተፋጠዋል። ቃል ለምንድን የመጣችው ይቺ ብላ እየተንቀጠቀጠች ባለችበት ታይም እናትሽ እኮ እቃ በብዙ ስለያዘች ላግዛት ብዬ መጣሁኝ በማለትም ነይ ግቢ ልጄ እያለችም እንግዲህ ሰላምዬ እንግዳዬ ግቢ በማለት ወደ ቤት ማስገብታት፣ ቃል እጅጉን በጣም ፈርታለች። ምክንያቱም እንግዲህ በውሸት ኑሮ እየኖረች ስለሆነ የዛ ቤት ልጅ ሳትሆን ልጅ ነኝ ብላ እየኖረችም ሳለ ይህንን ሚስጥሯን ደግሞ ከዚህ በፊት ሄለን መታ አንድ ባንድ ስለነገረቻት ሚስጥሯን ከነገረቻት በኋላ ከሄለን ጋር እንደተጣሉም እንግዲህ አይተናል። እንዲሁም ደግሞ ዛሬ ላይም እንግዲህ በዛሬው ክፍል ወደኋላ መለስ ብለው ሲያስታውሱም ነበረ ማለት ነው። ቃል እንግዲህ ትልቅ ሰጣ ገባ ውስጥ ገብታለች። ምኑን ለያዘው ምኑን ልጨብጠው፣ በኃይሉ ባይታሰር ይሻል የነበረ፣ እሱ ከታሰረ በኋላ የማያበቃ ጉዳጉዴ በየጊዜው አዳዲስ ነገር በቃ እያለች በጣም ስትበሳጭም ተመልክተናታል ማለት ነው። እናም እንግዲህ አሁን ላይ ሰላምዬን እዚህ ቤት ሁለተኛ እንዳትመጣ ማሚ፣ ይቺ ሄለን በጣም የእጅ አለባትና እባክሽን ልናቀርባት አይገባም በማለት እንግዲህ እናቷን ከሳሎን አንስታ ውስጥ እፈልግሻለሁ ብላ ከሄለን እንግዲህ ወደ ውስጥ ገብተው ሲያወሩ ነበረ። ሰላምዬም እንግዲህ ያው ልጇን ታምናታለች እና እንደዛ ከሆነማ ፊት ልንሰጣትም አይገባም፣ ሁለተኛ አንቺም እሷ ጋር ድርሽ እንዳትይ በማለት እንግዲህ እናትና ልጅ ተስማምተው እስኪ አሁን እንሂዳው የሆነ ነገር ሳታነሳ በማለት ሄለን እንግዲህ ቴሌቪዥን ለመክፈት ሪሞት እየፈለገች ዞር ዞር እያለች ባለችበት ታይም ነገሩ አሳበቀባትና እንግዲህ ልትሰርቃቸው አንዳንድ ነገሮችን እያየችን መሰላትና ሰላምዬ አንቺ ምን እያደረግሽ ነው በማለት በኃይለ ቃል ስታናግራት ነበር። አመል አይለቅሽም ማለት ነው ብላም እንግዲህ ቃልም ማሳበቀች። ነገሩ ገባትና ከመምጣታቸው በፊት ስለ እኔ የሆነ ነገር እያለቻት መሆን አለበት ውስጥ አስገብታ እያለችም ስትጠራጠርም ነበር። የተጠራጠረችው አልቀረምና
እናም እንግዲህ ሄለንን ወደ ቤቷ እንድትሄድ ያደርጋሉ ማለት ነው። እኔ ልሸኝሽ በማለትም ውጭ ወጥተው እንግዲህ እያወሩ በነበረበት ታይም አንቺ ነሽ ወይ እኔ የዳመል እንዳለብኝ ወይንም ደግሞ እንደምሰርቅ የነገርሻት እንዲህ በቶሎ የተቀየረችው ሴትየዋ በማለትም ታዲያ ይሄ ይካዳል እንዴ? ሌባ አይደለሽ እንዴ? በማለትም ቃል እንግዲህ በኃይለ ቃልና እጅጉን በጣም በሚያሳዝን ሁኔታ ሄለንን አስከፍታታለች። እናም እንግዲህ ሚስጥርሽን ለእኔ የነገርሽኝን ረሳሽው እንዴ? አሁን እጄ እነግራታለሁ ስትላት አታምንሽም። ብትነግሪያትም ምንም የምታመጪው ነገር የለም፣ ቀጥ ብለሽ ውጪና ሂጂ በማለት በኃይለ ቃል ስትናገራት ቃል ያቺ ብልጦ ደግሞ እንግዲህ ቮይስ ሪከርድ ቀርታት ነበርና አውርታ ከጨረሰች በኋላ ይህንንስ ባስዳምጣት አታምነኝም እንዴ? በማለት ቮይስ ሪከርዱን ስታስደምጣት ቃል ምን ትያዝ ምን ትጨብጥ እንደገና ሄለንዬ ይቅር በይኝ እያለች እንግዲህ ስትለምናትም ተመልክተናል ማለት ነው። ሄለን ትልቅ እና ከባድ ውሳኔ ወስናባታለች። እኔ እዛ ብርድ እየተፈራረቀብኝ መኖር አልፈልግም። አንቺ እዚህ የሞቀ ቤት እየኖርሽ እኔም አብሬሽ መጥቼ እዚህ መኖር አለብኝ። ይህንን የውሸት ኑሮሽን እኔም ተቀላቅየው መኖር አለብኝ። እናም አሁን ቤትሽ እንድመጣ አመቻችልኝ በማለትም ለቃል ዱብዳ ታወርድባታለች። ቃልም እጅጉን በጣም ተጨንቃለች። እኔ እኮ ስላንቺ አሁን ለእናቴ መጥፎ ነገርና ጥሩ እንዳልሆንሽ ነግሬያታለሁ። እንዴት ብዬ ነው ወደ ቤት ላስገባሽ የምችለው? በማለትም እንደዛ ካልሆነማ ችግር የለውም ይህንን ቮይስ ሪከርዱን አስደምጣትና ከዚህ ቤት የመጨረሻሽ ቀን አብረን የምንወጣ ይሆናል በማለትም ሄለን እንግዲህ አስፈራርታታለች። ይህንን በመስኮት ጆሮዋን ብቅ አድርጋ የምታዳምጠው ብሌን የዝችኛይቱ የውሸት ኑሮ ሳያንስ ደግሞ ጓደኛዋን መታ ልትኖር ነው እንዴ? ከዚህ በኋላ ለእናቴም ፈጣሪ አላት፣ እኔ ግን ለእትዬ እውነታውን መናገር አለብኝ ብላ ትልቅ ውሳኔ ወስና ወደ ቤት ገብታ እትዬ አንድ ማወቅ ያለብሽ ነገር አለ ካለች በኋላ ወይዘሮ ገነትን በኃይሉ እንግዲህ በወይዘሮ ገነት እናትሽንም አንቺንም አጠፋችኋለሁ ብሎ ስለዛተባት እንደገና ልትናገር ያለችውን ነገር ተቆጥባለች ማለት ነው። ልትነግረኝ የምትፈልገው ነገር አለ፣ ነገር ግን አሁን ላይ ፍቃደኛ አይደለችም። በቃ ፍቃደኛ ስትሆኚ በሌላ ጊዜ ስትፈልጊ ትነግሪኛለች በማለትም እንግዲህ ሰላምዬም ትመልስላታለች ማለት ነው። ብታያት ምንም ስለማታወራ በሀሳብም ጭልጥ እያለች እጅጉን በጣም ብቻ እየሆነውና እየተፈጠረው ያለው ነገር ለብሌን በጣም ያናድዳታል። እኔ ከዚህ በላይ መታገስ አልችልም፣ የቃልን ውሸት እያለች ነው። እውነትም እንግዲህ የቃል ወንጀሎች መጋለጥ አለባቸው። ከዚህ የበለጠ ባይገፋ መልካም ነው እላለሁኝ። በሌላ በኩል እንግዲህ አሁንም ሄለን ከሄደች በኋላ ልመጣ ነው ማታ በማለትም እንግዲህ ለእናትሽ ነግረሽ ሁሉን ነገር አመቻችልኝ ብላትም ነበረ ማለት ነው። በስልክም እንግዲህ በአካል ካወሩ በኋላ በስልክም ተደዋውለው እየተጨቃጨቁ እመጣለሁ አትምጪ እባክሽን እያለች ቃል ጓደኛዋን እየተማጸነቻት ትገኛለች። በፊት ነበር እንጂ መጠንቀቅና ራስ ወዳድነትን አለማስቀደም መልካም ነበረ። ቃል ሁሉን ነገር አበላሸች። አሁን ላይ ባደረገችው ነገር ሁሉ እየተጸጸተች ትገኛለች። በተለይ ደግሞ በኃይሉ ከእስር ቤት በቅርብ ቀን ሊወጣ ነው በማለትም ደግሞ ይበልጥ እንግዲህ ሰላምዬም የምስራች አበሰረቻት። የምትገባበት የምትወጣበት አጣች። በጣም ደነገጠች። ደንግጣም ማስደነገጠቻት ሰላምን። በኃይሉ ሊመጣ ነው እያለች እንግዲህ አይኗ ፍጥጥ ድርቅ በማለትም ይህ ድንጋጤዋ ለሰላምም አስደንግጧታል ማለት ነው። ምን ሆነሽ ነው ልጄ ሲላ ምን ነካሽ እያለችም በጣም ደስ ይላል እያለች እየተደናበረች በጣም ፈርታ እንግዲህ አለቀልኝ ከዚህ በኋላ በማለትም ቃል እንግዲህ ትልቅ እሰጥ አገባ ውስጥ ወጥታ የማያልቅ ዳገት ውስጥ እንግዲህ
ገብታለች ማለት ነው። በጣም ነው የሚያሳዝነው። እናም እንግዲህ በራሷ ስራ እንግዲህ ትልቅ ራሷ ላይ ወንጀሎችን እየጠመጠመች ትገኛለች ማለት ነው። እናም ዳጊ እና እናቱን ስላወቀ በጣም ደስ ተሰኝቷል። ስለ ዳጊ ብሌንም በጣም ደስ ተሰኝታ እንግዲህ እናትየዋን ሄደው ሰዓት ካለፈ በኋላ እንግዲህ ፖሊሶችን ለምነዋቸው አይኗን ማየት አለብኝ በማለት እንግዲህ ወደ እስር ቤትም ሩጠው ሄደው አይተዋታል ማለት ነው። በጣም የምታሳዝንና አይደለም ለልጇ ለሌላ ልጆችም እናት የምትሆን እንግዲህ እንስፍስፍ ልብ ያላት እናት ነች ወይዘሮ ገነት ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ለዛሬ ነበረን የአደራ ድራማ የክፍል 28 ይህን ይመስል ነበር። በቀጣይስ የሚለውን ደግሞ አብረን የምናይ ይሆናል። ባይ ባይ።